እውነቴን ነው እህቴ ሰላምዬ፣ አንቺ የምላስሽ የማየና ያባየን ሳይሆን የሚመስለው እየባዩሽን ነው። ምንም አልተሳሳተም በድሉ ምናሴ እህቱን ሰላምዬን። ምክንያቱም ሰላምዬ ቁጡና ተናጋሪ ነች። ወይዘሮ ባዩሽ ደግሞ ጸጥና ዝምተኛ አስተዋይም ነች። አቶ መስፍንም እንደዛው። ሰላምዬ ግን ልክ አንቺማ የማየና ያባየን አይደለም መስሉ። አቶ በድሉ አልተሳሳተም። የወይዘሮ ባዩ ልጅ ነው የሚመስሉ ምላስሽ ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ እንዴት ተለመደው ላይክና ሰብስክራይብ ሼር እያረጋችሁ አስተያየታችሁንም በኮሜንት እንድታረጉልኝ ስል በትህትና ጋብዛችኋለሁ። ለምታደርጉልኝ ደግሞ አመሰግናለሁ። እንግዲህ አብዛኛው ሰው ገንዘብ ያለው በሰማይ ላይ መንገድ አለው እንደሚባል ገንዘብ ካለ ብቻ ሁሉንም ነገር ማድረግ የሚችሉ ይመስላችኋል። ለዚህም ነው ሰላምዬ ለባሎ ሚስቱ ለሞተችበት ለአቶ በድሉ ገንዘብ በመስጠት አንዳንድ ኢንፎርሜሽን ወይንም ደግሞ መረጃ ይነግረኛል በማለት መጀመሪያ ገንዘብ ትሰጠዋለች። ምን የሚባል አባባል አለ መሰላችሁ? በእግሩ ተሄደ በእጁ ሄደ እንደሚባለው ሰላምዬ አዝናና ወይንም ለሱ ብላ አልነበረም ብር የሰጠችው፣ መረጃ እንዲሰጣት ነው። ለምን ካላችሁ ደግሞ እናቷ እስር ቤት ስለሆነች። ይሁንና አቶ በድሉ ከዚህ በፊት ከወይዘሮ ባዩሽ ጋር በነበራቸው ባልና ሚስት እንደ ባልና ሚስት ተዛዝነውና ተሳስቀው አንቺ ትብሽ ብለው ሳይሆን ሲኗኗሩ ወይንም ሲኖሩ እየነበሩት ማታና ጧት በዱላ እየለጠለጣት ነበር። ባዩሽ እንግዲህ አትይዘው አጥለው ሆኖባት፣ በዚህ ላይ ደግሞ በችግር ውስጥ ያለች ሴት ነበረች። እናም የባሏ ክፋትና ጭካኔ ድብዳቤ አዛኝም ርኅራኄም ያላት ሴት እንዲያረጋትም አላደረገችም። እንደውም ክፉና መናጢ እንደዚሁም ደግሞ ገንዘብ አባራሪ ቃሏን ከጂ ነበረች ባዩሽ። እንደው በሌላ በኩል ደግሞ አቶ በድሉ ቢደበድባትም ይገባታል የሚያስብልም ነገር አለ ባዩሽ። ምክንያቱም ክፉና አረመኔ ሴት ነች። እንደዚህ እየደበደባት እንኳን ንስሐ የማትገባ በሰው የምትቀና ሴት ነበር ወይዘሮ ባዩሽ። እና በድሉ እንግዲህ ጠጭ ነው ይጠጣል፣ ማታም ጧትም ይወቃት ነበር። ያው የሚጠጣ ሰው እንግዲህ ምንም አያቅማ። ስለዚህ ተራሱ ጋር ስላልነበረ በወጣና በገባ ቁጥር እራቴም ምሳይም ቦክስ ነው ወይንም ዱላ ነው እያለች ለጓደኛዋ ለወይዘሮ ሜላንት ትነግራታለች። በሌላ በኩል ደግሞ ወይዘሮ ሜላንት ባልንጀሯን በጣም ትቀናባታለች። ለምን ካላችሁ አንቺ ምን ቸገረሽ ታድለሽ፣ ሰላም ያለው ባል፣ ቁጥብ ፈሪሃ እግዚአብሔር ያለው ምንም ከአንደበቱ የማይወጣ ሰላም የሆነ ባል አግብተሽ እኔ ያለሁ እንጂ ሌትና ቀን በዱላ ቁርስና ራት የምሳይ ሆነው ምን ዋጋ አለው ትላታለች። በሌላ በኩል ደግሞ በውስጧ አፈርቢና አንቺ ባመጭ ቢኖር እኮ መስፍን የኔ ነበር፣ እኔን ነበረ የሚወደው። አንቺ የተረግምሽ አንቺ መተሽ ነው ህይወቴን ያበላሸሽው። ቀደም ሲል መስፍን ከኔ ሌላ ሴት አያቅም ነበር ትላለች። ብቻ በውዥንብርና በውዝግብ ውስጥ የነበረችው ባዩሽ ይህን መከራና ይህን ችግር በአቋራጭ ባሰራችውና ባለፋችበት ላቧን ጠብ ባላረገችበት ገንዘብ በአቋራጭ ለመክበርም በአቋራጭ የራሷን ህይወት ለማስተካከል መንገዱን ሀብላ ነበር የጀመረችው። መንገዱን ሲጀምረው ግን በሰላም ወይንም በፍቅር እንደዚሁም ደግሞ አፈርደች ግጣ አልነበረም ሀሳቧ። እንደውም ሰውን መስዋዕት አድርጋ እሷ የራሷን ህይወት የወደፊቱን ለማስተካከል ወይዘሮ ሜላንትን ደግሞ ጎዳና ላይ አውጥታ መጣል ሀብላ ነበር የጀመረችው። የሚያሳዝነው ነገር እዚጋ እንግዲህ በተለይ አንዲት ሰው በገዛ እጁ የበላችሁ አብራችሁት እየኖራችሁ
አብራችሁ ሚስጥሩንም ክፉንም ደጉንም እየተካፈላችሁ ያንን ሰው ልክዳው ስትሉ ራሳችሁን እንደሚከዳችሁ ልብ ማለት አለባችሁ። በተለይ ደግሞ በዛ በሰው እጅ ከበላን ያ የበላንበት መልሶ ጠልፎ ይጥለናል። ለሰው የቆፈርነው ጉድጓድ መልሶኛው እንድንገባበት ያደርጋል። ወይዘሮ ሜላት እንግዲህ የምትወዳትና የምታፈቅራት ልክ እንደ እናቷ ልጅ የምታያት ከማንም ከምንም በላይ ሚስጥረኛዋ ነበረች ባዩሽዬ። ልጆቿንም ሆነ ማንኛውንም ነገር ከባዩሽ ኋላ ነው የመጣችሁት። በመጀመሪያ ላይ ባዩሽ ነበረች የነበረችኝ እያለች ከልጆቿም ጋር ሰጣ ገባ ትል ነበር ወይዘሮ ሜላትዬ። እንግዲህ ሜላትዬ ባሏንም ቢሆን በቃ ተይው አይዞሽ ባዩሽዬ አይዞሽ ነበር ምትላት። ይሁንና እንደዚህ እየተንሰፈሰፈችላት እንደዚህ እየሳሳችላት ላጠራሯ እንኳን ቄንጥ ያላትን ጓደኛዋን ሜዳ ላይ ጥልሻለሁ፣ ስታነቢ ማየት እፈልጋለሁ፣ በድህነት አረንቋ ውስጥ ገብተሽ ትታኪ ማየት እመለከታለሁ፣ ያኔ እኔ ስቅብሻለሁ፣ እኔ ባዩሽ ነኝ እያለች በውስጧ ትዝት ነበር። ግን ወይዘሮ ሜላት በውስጧ አንዳችም ክፋትም ሆነ ሸፍጥ አልነበራትም። ልክ ከውስጧ ትወዳት ነበር። ታዲያ ምን ዋጋ አለው? እየወደደቻት እያወደደቻት እያጎረሰቻት እያዘነችላት ማንቻውንም ነገር ትታደርግ ባዩሽዬን ቆይ ማማከር አለብኝ በማለት ለእያንዳንዱ ነገር ከመስፍን ይልቅ ለባዩሽ ነበር ምክሩ። እናም እንደዚህ እየሰማችና እየተመከረች እያማከረቻት በእያንዳንዱ ምክርና ማማከሯ ላይ ግን ባዩሽ እሰይ አይዞሽ ጠንክሬ እህቴ እያለች ሳይሆን ቆይማ ይሄንማ በዚህ ቦታ ላይ እንደዚህ ካላረኩሽ እኔ ባዩሽ አይደለሁም ነበረ ሀሳቧ። ይሁንና እያንዳንዱ ወጥመድ እያጠመደችላት የነበረችው ወይዘሮ ባዩሽ ወጥመዱ ውስጥ ሜላትን እስከ ቤተሰቦቿ አስገብታ፣ እሷ ግን እነሱ በወጥመዱ ተይዘው ሲሰቃዩና ስንደፋደፉ ወይዘሮ ባዩሽ ግን እየሳቀች ቡናዋን እየጠጣች እየሳቀችና እየተሳለቀች ለማየት ቀኑ ርቆባት ነበር። እናም ቀኖቹን እየቆጠረች ዛሬ ነው ነገ ነው የሚሳካልኝ፣ እያዳረስኩት ነው እየጨረስኩት ነው እያለች ቀኖቹን እየቆጠረች ነበር። ይሁንና እንዲያሰበችውና እንዳለመችው ባጠመደችውና ባዘጋጀችው ጉድጓድም ሆነ ወጥመድ ላይ ወይዘሮ ሜላትም ሆነች አቶ መስፍን አልገቡበትም። አስተካክላ እያጠመደችው ድጋሚ እንዳይነሱ ወደዛው እንዲቀሩ፣ ሁለተኛ በሰላሙ እና በፍቅር እንዳይቋቋሙ የዘላለም አልስለቅሳቸዋለሁ ብላ ያሰበችው ባዩሽ ላትመለስበት እራሷ ገባችበት። አቆፋፈሯና አጠማመዷ ቀረብ ያለ ወይንም ለዘብተኛ ሆነው ቢሆን ወይዘሮ ባዩሽ ለመጨረሻው ህይወቷን አታጣበትም ነበር። በተለይ ደግሞ ወደ ቤቷ ስመጣ ባዩሽዬ የምትወዳት ምግብ ገንፎ ነች ብላ ራሷ ኩሽና ገብታ አዘጋጅታ በይ ጉረሺ፣ በይ ብይልኝ፣ አልጣፈጠሽም ወይ? ምን አሳነስኩት? አብስየዋለሁ፣ ቀስ ብለሽ ጉረሻት እያለች ነበር በስስት የምታያት። ያን ከበላይ በኋላም ቡናው ተፈልቶ እያንዳንዱ ነገር ፕሮግራም ታበቃ በኋላም ሰላምዬ ከእናቷ ጋር እንደምተኛ እናውቃለን። ሰላምዬን ልጇን ተነሽ አንቺ ሂጂ ሳሎን ተኚ፣ ባዩሽ የዛሬ ተእኔ ጋር ነው የምተኛው በማለት ነበር። በዚህም እንግዲህ እነ ሰላምዬ መሆኑን ምናሴ አክስቴ በማለት ያውቁ ነበር። እስከዚች ሰዓትና እስከ ዛሬዋ ድረስ ወይዘሮ ባዩሽ ኪችን ዓለም እስከተለየቻት ድረስ እቆፈረችበት ጉድጓድ እገባችበት ድረስ የወይዘሮ ሜላት አማካሪ ሁሉ ነገር ውስጥ እሷ ያልተማከረችበት እሷ ያላወቀችው ነገር አንዳችም ነገር ተፈጥሮ ያቅም ነበር። የሚያሳዝነው እየወደደቻት እያፈቀረቻት
እያመነቻት በተለይ ደግሞ እያመነቻት ለመቅበር ቀንና ጊዜ ስቆጥር በመጨረሻ እራሷ ገባችበት። እንግዲህ በድሉም ስለሚስቱ ክፋትና ጭካኔም የምታደርገውንም ሴራ አትነግረው ነበር። ማንም እንደገደላት ምንም እንደሆነች ምንም የማያውቀው በድሉ መጠጣትና ቤት ሲገባ ብቻ እሷን መውቃት ብቻ ነበር ስራው። ዛሬ ላይ ግን በድሉ በተለይ ደግሞ ብዙ ጊዜ የሚመታት ለመጠጫ ብር አልሰጥህም ስትለው ነበር። አሁን ላይ በድሉ እንደውም እኮ ተቆማ ሳይሆን አሁን ተሞተች ነው የጠቀመችኝ፣ እንደውም ድጋሚ ተነስታ ድጋሚ በሞተችልኝ እኔ ደህና ብሬን መጠጫ አገኝ ነበር አለ ዛሬ በድሉ። እንግዲህ አንድ ሰው የትዳር ጓዱ ሚስቱ ህዋኑ ከጎኑ ስትለይ ወይኔ ወይኔ ጓዴ ጨለመብኝ እያለ ጥቁር ለብሶ አዝኖ ያሳዝን ነበር። ይሁንና በድሉ እንደዛ አይደለም። በድሉ ድጋሜ ተነስታ ሁለተኛ በሞተችልኝ የሚል ቃል ነው ያወጣው። አንዳንድ ሰው ደግሞ በሀብቱ በእግሩ ተሄደ በእጁ ሄደ እንደሚባለው እነ ሰላምዬ እነ መስፍን በገንዘብ ስላላቸው ብቻ የወይዘሮ ባዩሽን ማን እንደገደላት ስለማወቅ በተለይ ደግሞ ሆዳም ሰው አይጠርቅም እንደሚባለው በማወቅና ድርጊቱን አንዳንድ ጊዜ ማንኛውም ሰው የኛ ማንነት በተረዳን በጥቂቱ መጥለፍና ስለኛ ነገር ማወቅ ያን ያህል ከባድም ሩቅም አይሆንበትም ነበር። ሰላምዬም ለዚህ ነው አቶ በድሉን ልጠይቀውና የመጀመሪያው ጉርሻ መስጠትም ሀብ ላይ ያየችው። ይሄ ሰው ገንዘብ እንደሚወድና ከራሱ በላይ ከምንም በላይ ከክብሩም በላይ ሚስትን ያህል ነገር አቶ ገንዘብ ብቻ እንደሚወድም ሰላምዬ ጠንቅቃ አውቃ ነበር። ላቶ በድሉ ቆጠር አድርጋ ትሰጠውና እንግዲህ ያለው መረጃ ይሰጠኛል እስቲ ምን እንደሆነ በሚል ትሰጠዋለች። አንቺ ማነሽ? የማንሽ ልጅ? ባዩሽስ ምንድነው ነገሩ? ይላል። አንተ ምን እየሆንክ ነው? አታቀኝም ወይ? ባዩሽ መሆኗን የሞተችው ትለዋላች። እኔ አላቅም። እንኳንም ሞተች ይቺ የተረገመች እንኳንም ሞተች። እንደውም ልንገርሽ ድጋሚ ተነስታ በሞቶች ይላታል። እንዴት ምን የተረገምክ ነህ? እንዴት እንደዚህ ትላለህ? እኔ ብሬን እሰበስባለሁ ብር ይሰጠኝ ነበር ይላል። ከዛ በኋላ ሰላምዬም ትገረምበታለች። ምን አይነት ሰው ነህ? ምን አይነት ፍጥረት ነህ? እንደው ሆድህን በሆድህ እንኳን አድርገህ ብታስመስል እንኳን ምን ነበረበት በማለት ሰላምዬም ትገረማለች። እናም እንግዲህ በዛ አጋጣሚ ነበር ሰላምዬ ወደ ቤት ትመለሳለች። እህቷን ሀንቾና ምናሴን ታገኛቸዋለች። ከዛ ወሬ ትጀምርላቸዋለች። እናማ በድሉን እንደዚህ ብየው ነበር፣ እንደዚህ እኮ አለኝ። ጉድ እኮ ነው። እንደውም ምን ቢለኝ ጥሩ ነው የባዩሽ ልጅ ነሽ ወይ አለኝ ትለዋለች። ምናሴም እንግዲህ በዚህ ሰዓት እውነቱን ነው አኮ አልተሳሳትም። አንቺ የማየም ሆነ ያባየ እኮ ገጽ የለሽም። አንቺ ያለሽ የባዩሽን ነው። ምላስሽ የባዩሽን ነው መመስሊው እንጂ እውነቴን ነው እህቴ ሰላምዬ፣ አንቺ እማየንም ሆነ አባየን አትመስሊም በማለት ይስቅባታል፣ ይቀልድባታል። ሰላምዬ አዎ ኃይለኛም ክፉም ተናጋሪም ነች። እሱ ግን አልተሳሳትም። ይሁንና አቶ በድሉ እንግዲህ አሁንም ወደ ፖሊስ ጣቢያ ያቀናል። ወደ ፖሊስ ጣቢያ ባቀናበትና በሄደበት ፖሊሶቹ ለማስመሰል ሞከረ። አይዞህ ይሉታል ፖሊሶቹ።
እንደው እኮ የሞተ ሰውማ አይመለስም። ግን ማን አለው ብለው ነው በቃ ሰው የለም ብለው ነው እንደዚህ ያደረጉኝ። ሚስቴን ነጠቁኝ፣ ሚስቴን ጓዴን በማለት የውሸት የአባይንባ ፖሊሶቹ ጋር አነባ። ግን በሌላ በኩል ለሰላምዬ እያላት እንኳንም ሞተችልኝ፣ ድጋሜ ደግሞ በተደገመች ድጋሜ የተነሳ ሁለት የመሞት ቢቻል ጥሩ ነበር በማለት ነበር። በሌላ በኩል እንግዲህ በመጨረሻም እባካችሁ እስቲ ሜላንትን አሳዩኝ ይላል ፖሊሱ። እሷ ለማግኘት ተፈቀደችልህ፣ እኛ በኩል ችግር የለም ይለዋል። ከዛ በኋላ ነበር ወደ ወይዘሮ ሜላንት ጋር ሄደ። ከዚህ በኋላ ያለው ነገር እንግዲህ አንቺ እንዴት ያን ድሮስ አንተ አቅ የለም ወይ ስለ አንተና ስለ ወይዘሮ ባዩሽ አቅ የለ ወይ? ጓደኛዬን አንተ ጋር ተገባይ ነው እንደውም ክፉና ጨካኝ አረመኔ ያደረካት ሁልጊዜ በድብደባና በምግብና እንደ ሰው አስቤዛ ሳይሆን አንድ ቀን እንኳን የምታቀርብላት ሁል ጊዜ በዱላ ነበር የምታቀርብላት። ምን ዋጋ አለው? ሆዱን ለከፋው ወዳው ነውና እህቴ እንደውም ልንገርህ ትለዋለች ወይዘሮ ሜላንት። እንደውም እውነቱን ልንገርህ አንተ ራስህም እንደገደልካት ነው የሚሰማኝ ትለዋለች። እኔ እንዴት ነው እንደዚህ ማደርገው? ሚስቴ እኮ ነች፣ እኔ እኮ ሚስቴ እኮ ነች ይላታል። አንተ ራስህ ነህ የምገላትማ እርግጠኛ ሆኜ የምነግርህ አንተው ራስህ ነህ በማለት ነው እንግዲህ ወይዘሮ ሜላንት። ምክንያቱም ወይዘሮ ሜላንት ስለሱ ያለውን ነገር ጠንቅቃ ታውቃለች። እንግዲህ አቶ በድሉም የውሸት ያባይንባውን ቢያነባም ወይዘሮ ሜላንት ግን አንተ ራስህን አውቃለሁ፣ ባልተቤትህን አሰቃይተህና እስከ ዛሬ ድረስ አንድ ቀን ሰላማዊ ህይወት ሳትኖር ወደ አፈር ገባች። አንተማ ምን ሰው ነህ? አንተ የሰው የአንተ የክፉዎች የክፉ ክፉ ነህ እኮ በማለት ነበር። ሌላ እንግዲህ ደግሞ አሁን ላይ ሀንቾ ግራ ገብቷታል። በዚህ በፊት በብዙ ውጣና ውረድ መከራዋንና ስቃዋን እያየችው ሀንቾዬ በአባቷ ህመም መከራዋን ስታይ በጣም ብዙ መስዋዕትነት ስከፍል ነበር። ከዛም አባቷን ይመስገን ዳነልኝ፣ ቤተሰቦችንም አገኘው ብላ ደስታዋን አንድ ወርም ሆነ 2 ወር እንኳን የሞላ ሳታጣጥም ሌላ መከራና ስቃቀን ደግሞ ዛሬ ዱብ ብሎባታል። እንግዲህ ከመከራና ከስቃይ አትውጪ የተባለችው ሀንቾዬ በአሁኑ ሰዓት አፍቅራ ፍቅር ይዟት ሀይ በመሀል ላይ እንግዲህ አጣጥማ ፍቅሯን ፍቅር እያለች በጀመረችበት ሰዓት ነበር እናቷ በዚህ ሰዓት እየታሰረችባት። እናም በዚህ ሰዓት እንግዲህ እሷ ብቻ ሳኮን ባፈቀረችውና በምትወደው ልጅ ደግሞ ጽዮን ደግሞ አፍቅራባታለች። እናም ጽዮን ደግሞ እሷን አፍቅሮ መከራውን እያየ ያለ ልጅ አንተ ሀንቾዬን ተከታተልልኝ፣ ሀንቾዬን ተከታተል ትለዋለች። ሞኝ እንደመከሩት ነውና ሞኝ እንደላኩት ነውና ስለ ሀንቾ ማጣራቱን ይጀምራል። ይሄድና አጣራላት ነው እያንዳንዱን ነገር ነገረችው። ከዚህ በኋላ እንግዲህ ይችን ነገር ይዞ ሄዴ ይነግራታል። አሁን በርታልኝ፣ አንተ ተበርታልኝ፣ እኔ አይዞህ ትለዋለች። የሚያሳዝነው ነገር ግን ለምንና እኔ ለሷን ተታገልኩላት ሀንቾዬን ካስጣልኩላት መጨረሻው ጽዮን ለኔ ትሆናለች ወይንስ ለምንድን ነው ብሎ ሊልም አልቻለም። ቅዱስዬ እንግዲህ ጽዮን እንደላከችው ሀንቾ ጋር ይደውላል። ቅዱስ እያንዳንዱን ነገር ምንም መንቃትም ሆነ ተንቅልፉ መነሳት ፈጽሞ አያውቅም። ቅዱስ ቢያቅና ጥንቅቅ አድርጎ ከተኛበት ቢነቃ ኖሮ ሀንቾዬ
አንቾዬ ከአዝራ ጋር ብኮንለት ለቅዱስዬ ትልቅ ጥቅምና ትልቅ አስተዋጽኦ ነበረው። እሱ ግን እንደዛ መሆኑን አያውቅም። በጣም የሞኝ ሞኝ ነው ብል ምንም ማካበድ አይደለም። እንደላከችው እንግዲህ ሀንቾዬ እውነት የነሰላም እህት ነች? የትስ አደገች? የትስ እንዴት ነው የሚለውን ነገር ማጣራት ነበረበት። እንደላከችው እንግዲህ ጽዮን እንደላከችው ምንድን ነው ኢንተማጋ ነው እያወራች የትስ ነው ምናምን ይላታል። አሁን አንቺ ትክክለኛ የነሰላም እህትስ ነሽ ወይ ይላታል። አዎ እኔ ግን ያደግኩት ደሴ ነበረ እያለች ትለዋለች። እናም ሌላ ታፈቅረሻል ወይ ምናምን እያንዳንዱ ነገር ጠይቅ ተብሎ ተልኳል። ይሄ ጥያቄና ይሄ ነገር ለሱ ትልቅ ውድቀትና ኪሳራ መሆኑን ግን ምንም አያውቅም። እንዲያውም ሀንቾ የካዝራ ጋር ብኮን ጽዮን ወደደችም ጠላችም በግዷ መላው ሲጠፋት ወደ ቅዱስዬ ልትመጣለት ትችል ነበር። ቅዱሴ ግን ይሄንን ምንም ሊያውቅ አልቻለም። ከዚህ በፊትም ራሷ ሀንቾዬ እኔ ይቅርታ ሰላምዬ፣ እንደውም አንተ ሰላም ሀንቾና አዝራ አንድ ጋር ሲሆኑልህ ነው ለአንተ ጥቅም ያለው እንጂ ሀንቾና አዝራ ተለያዩ ማለት አስበው ቅዱስ ጽዮንን ይወስዳታን ማለት ነው ትለዋለች። ይሁንና ቅዱሴ ምንም የሚያውቅና ምንም አይደለም። ብቻ ሲያፈቅሩ አይቷል፣ አፈቀረ፣ ሲወዱ አይቷል፣ ወደደ፣ ሲላላኩ አይቷል፣ እየተላላከላት ነው። አረ ምንድነው መጨረሻ ላይ ሀንቾዬና እንግዲህ አቶ በድሉ ሰከብ እያለ እየተራመደ ነበር። አቶ መስፍንም ከኋላ ይደርስበታል። እንዴ መስፍኔ እንዴት ነህ ምናምን ይለዋል። ደህና ነኝ። ጭራሽም እንኳን ሚስት የሞተችበት አንዳችም ነገር እየጠፋበት አይመስልም አቶ በድሉ። ውድና የተከበራችሁ አድማጭና ተመልካቾቼ ላይክና ሰብስክራይብ ሸር ያደርጋችሁ ለምታበረታቱኝ አመሰግናለሁ። እንግዲህ በድሉዬ እንደው ደስ የሚል ነው። በተቃራኒው ደግሞ አቶ መስፍን ሚስቱ እንግዲህ እስር ቤት የሆነችበት በአሁኑ ሰዓት እንግዲህ ግራ ግብት ብሎታል። እንግዲህ ሁለት